እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓልና ለቅዱስ ላሊበላ በዓል በሰላም አደረሳችሁ። ርእይዎ ኖሎት አይኮትዎ መላእክት። እረኞች ጌታችን መድኃኒታችን ኢየሱስ ክርስቶስን አዩት። አይኮትዎ መላእክት፣ መላእክትም አመሰገኑት። ለዘተወልደ እምቅድስት ድንግል ንድ ክብርት ከምትሆን በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከመቤታችን የተወለደውን ክርስቶስን እረኞች አዩት፣ መላእክትም አመሰገኑት። ዮም ሰማያዊ በጎል ሰከበ። እነሆ ሰማያዊ ልዑል ክቡር አምላክ በጎል ተጥሎ በጨርቅ ተጠቅሎ በትሕትና ታየ የሚለውን ነው ሊቃውንት ያመሰገኑት። ጌታችን መድኃኒታችን ኢየሱስ ክርስቶስ የዚህ ምስጢሩ በተወለደ ጊዜ በቤተልሔም ሲወለድ እረኞች አይተውታል። ሌሊቱን ከአራት ተካፍለው ቀዳማይ አካች፣ ካላይ አካች፣ ሳልሳይ አካች፣ ራባይ አካች ብለው ከሶስት ሰዓት እየከፈሉ እየተጉ የሚጠብቁ እረኞች ነበሩ። እነዚህ እረኞች በሌሊት በጨለማ በጎቻቸውን በቤተልሔም አውራጃ ሲጠብቁ ጌታችን መድኃኒታችን ኢየሱስ ክርስቶስ ሌሊት በተወለደ ጊዜ መልአኩ ቅዱስ ገብርኤል ሂዶ ለእረኞቹ ጌታ መድኅን ተወልዶላችኋልና ደስ ይበላችሁ ብሎ ነግሯቸዋል። እነዚህ እረኞች የቅዱሳን ነቢያት ምሳሌዎች ናቸው። ሌሊቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እስከሚወለድ ድረስ የነበረው የመርገምና የጨለማ ዘመን ምሳሌ ነው። በኦሪት ዘፍጥረት ምዕራፍ 1 ላይ እንደተነገረ ወጸልመትኒ መልዕልተ ቀላይ፣ በውሃውም ላይ ጨለማ ሰፎ ነበረ ይላል። ምድር ወምድርኒ ሀለወት ራቃ፣ ምድርን አትታይም ነበር፣ በዚያም ላይ ውሃ ነበረ፣ በውሃውም ላይ ጨለማ ነበር ይላል። ምድር የተባሉ ነቢያት ናቸው። ውሃ የተባሉ በእነሱ ላይ ያለው ያሰጠማቸው መርገም ነበረ። በዚያ ላይ ያለው ጨለማ ድንቁርና ክደት የነበረ ነው። በዚያ ላይ ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ፣ በዚያ ላይ ደግሞ የእግዚአብሔር መንፈስ ሰፎ ነበር የሚለው ረድኤተ እግዚአብሔር በነቢያት ላይ አድሮ 5500 ዘመን ሕዝቡን በረድኤት ሲጠብቅ መኖሩን የሚያጠይቅ ነው። ስለዚህ በአራተኛው ክፍል ለሚጠብቁ እረኞች ጌታ በቅዱስ ገብርኤል ተገለጠላቸው የተባሉ አራተኛው ክፍለ ዘመን የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ዘመነ ካህናት ነው። በጨለማ ሲጠብቁ የነበሩ እረኞች በመርገም ዘመን ሕዝቡን በረድኤት ሲጠብቁ የነበሩ ነቢያት ናቸው። በዚያ ሌሊት ክርስቶስ መወለዱ፣ ክርስቶስ በነቢያት በእረኞች በሚጠብቁበት ሰዓት መወለዱ፣ ነቢያት በጨለማ ሕዝቡን በሚጠብቁበት ዘመን ብርሃን ኢየሱስ ክርስቶስ መወለዱን ያጠይቃል። ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አብይ ሰረቀ ላዕሌሆሙ ያለው ይሄ ነው። በጨለማ የሚኖር ሕዝብ ብርሃን ክርስቶስን አየ። በድንቁርና ለሚኖሩ ወንጌል ተጻፈላቸው። ዲያብሎስን ይመስሉ ለነበሩ ክርስቶስን መምሰል ተሰጣቸው። በባርነት ለነበሩ ነፃነት ተሰጣቸው። በሞት ለነበሩ ሕይወት ክርስቶስ ተወለደላቸው። ስለዚህ ብርሃን ኢየሱስ ክርስቶስ በሌሊት የተወለደበት ምክንያት ጨለማችንን የሚያርቅ የሕይወት ብርሃናችን እንደሆነ ለማጠየቅ ነውና እነዚህ እረኞች ተግተው የጠበቁ የነቢያት ምሳሌዎች ናቸው። ዛሬም ተግተው የሚጠብቁ የካህናት ምሳሌዎች ናቸው። አይኮትዎ መላእክት፣ መላእክትም አመሰገኑት። መላእክት ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ አመስግነውታል። ያመሰገኑት ስለ ሁለት ነገር ነው። አንደኛ ለራሳቸው በተደረገው ነገር። ለራሳቸው የተደረገው ነገር ምንድን ነው ሲባል ቅዱስ ቄርሎስ እንደሚናገረው አስተርአየ ለመላእክት ተወሊዶ በሥጋ እስመ ኢርእይዎ እምቅድመ ይኩን ሰብአ ይላል። ሰው ከመሆኑ አስቀድሞ መላእክት እግዚአብሔርን በዓይናቸው አይተውት አያውቅም ነበረ። በክሌ ክነፊሆሙ ይከድኑ ገጾሙ ወበክሌ ክነፊሆሙ ይከድኑ እግሮሙ ወበክሌ ክነፊሆሙ ይሰሩ አንጻረ እንዲል አንተን ማየት አይቻለንም ሲሉ በሁለት ክንፋቸው ፊታቸውን ሸፍነው፣ በአንተ ፊት መቆም አይቻለንም ሲሉ በሁለት ክንፋቸው እግራቸውን ሸፍነው፣ ወዲያም ወዲህም ብንሄድ አንተን መመርመር አይቻለንም ሲሉ ክንፋቸውን ዘርግተው ያመሰግኑት ነበር። በብርሃን መነጽር ለሃይማኖት ያክል ይረዱት ነበር እንጂ አይተውት አያውቁም ነበረ።
መላእክት አይተውት የማያውቁትን ጌታ ዛሬ ከመቤታችን ተወልዶ ስላዩት መላእክትም አመሰገኑት ለራሳቸው በተደረገላቸው ነገር። ዛሬ ታኅሳስ 29 ቀን ለኛ ለሰው ልጆች ብቻ ሳይሆን መላእክትም ሌሊት ተቀን እያመሰገኑት ያለ ዘመን እያመሰገኑት ዘያፈተውም ለመላእክት ከመ ያሐውጽዎ አመስግነውት እንዲያመሰግኑት አይተውት እንዲያዩት የሚያስመኛቸውን ፈጣሪያቸውን ዛሬ ተገልጦ አይተውታል። ስለዚህም ነው ዛሬ እንግዲህ ቤዛ ሁሉ ሲባል ኋላ ይነግሩናል ሊቃውንቱ እንጂ ከላይ ያሉ መላእክት እግዚአብሔርንም ዛሬ ያዩት ዛሬ ፈጣሪያቸው የተገለጠበት ቀን ነው። በሁለተኛ ደግሞ ለኛ በተደረገው ነገር አመስግነውታል። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ በሰማይ ምስጋና ይሁን አምላክ ሰው ሆነ ወሰላም በምድር በምድርም ደግሞ ምስጋና ይሁን ማለት ሰው አምላክ ሆነ ለሰው ልጅ ግዛኑ ነፃነት መንፈስ ቅዱስ ተሰጠው ብለው ለሰው በተደረገው ነገር እንደራሳቸው ቆጥረው ወይትትና ሰውን ምን ያህል ብትወደው ነው ብለው በዚህ መላእክት ፈጣሪያቸውን አመሰገኑት። ለዘተወልደ እምቅድስት ድንግል ከሰው ልጆች መርጦ በቀዳሚት ሔዋን የጠፋነውን በዳግሚት ሔዋን ለመመለስ በሴት የጠፋነውን በሴት ለመመለስ በእንጨት የጠፋነውን በእንጨት ለመመለስ በመብል የጠፋነውን በመብል ለመመለስ ሰው መሆኑን አይተው መላእክት አመሰገኑት። ዮም ሰማያዊ በጎል ሰከበ ሰማያዊ ልዑል ሩቅ ምጡቅ የሚሆን ጌታ ከምን ከደመናት ከቁባር ሁሉ በላይ አጽነነ ሰማያት ወረደ ሰማያትን ዝቅ ዝቅ አድርጎ ወርዶ ከእግሩ በታች ጨለማ ያለ ወቁባር ታይተገሪው የማይታይ የማይመረመር ተጽዕነ ላይ ለኪሩቤል በኪሩቤል ላይ ደግሞ ተጭኖ የሚመሰገን ወሰረረ በክነፈ ነፋስ ከነሱ ሕሊናም የሚመጥቃቸው ጌታ ሊያዩት የማይቻል ዘይጠፍር በማይ ጽርሖ አዳራሹን በውሃ የታታ ወረሰ ደመና መኬዶ ደመናን መረግማመጃው የሚያደርግ በመባረክት የሚመሰገን ጌታ ዛሬ በጎል ተጥሎ ተመሰገነ፣ በበረት ተወለደ። እኛ ርስት የለንም ነበርና ለስደተኞቹ ቤት ለመስጠት እሱ ቤት አልባ በበረት ተወለደ። እንስሶች ነበርንና እኛን ከእንስሳነት ወደ ባላይምሮ ወደ ሰውነት ለመመለስ እሱ በእንስሶች መሃል ተወለደ። መስዋዕታችን ኢየሱስ ክርስቶስ መስዋዕት በሚሆኑ በበጎች በከብቶች መካከል ተወለደ። ስለዚህ ጌታችን ኢየሱስ ክርስቶስ ምድርን ሰማይ ለማድረግ እሱ ከሰማይ ወርዶ በበረት ተኛ። እሱ በበረት ሲተኛ ለኛ ሰማይ ሀገራችን አደረገ። እሱ ምድርን ሀገር ሲያደርግ ለኛ ሰማይን ሀገር አደረገ። ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ። እንግዲህ ክርስቶስ ስለተወለደልን ሰማይ ቤታችን ዓለማችን ሆኗል፣ ሂደን እንገባበታለንና ምድር ደግሞ ሰማይ ሆኗል፣ ክርስቶስ ተወልዶበታልና። ለዚህ ወለዶ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። በማይመረመር ምስጢር አብ የወለደውን በማይመረመር ምስጢር ድንግል ወለደችው። ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር። መላእክት የሚያመሰግኑትን ምስጋና የሰው ልጆች ተገልጦላቸው ተዋሂዶላቸው አመሰግኑበት ያለው ይሄንን ነው። ስለዚህ እንስሳ የነበርነውን አራዊት የነበርነውን መልሶ ሰው ለማድረግ በከብቶች መካከል ለተወለደ ለእግዚአብሔር ምስጋና ይሁን። ወስብሐት ለእግዚአብሔር። ይቆየን።